ሰበር ዜና ምሽቱን በጣም የሚያሳዝንና ቀኑን ሙሉ ሀዘን በሀዘን ሚዲያውና ቲክታኩ ዋለ። ታዲያ ዩቲዩበሮች በቀን 3-4 ቪዲዮ የሚፖስቱት ዛሬ ሀዘን በሀዘን ሆነው የአብርሃምና የሩታ ቻናልን ምን ፖስቱ እንዴት ሆኑ ብለው ሲመለከቱ መዋላቸው ከመረጃ ምንጮቻችን አንዳንድ ነገር የሰማሁትኝ ቢሆንም በውስጥም ዜድ ሻረ ምንድነው ነገሩ የዛሬው በጣም ያስፈራል። አብርሃም እስር ቤት ገባ ወይ እያላችሁ ለምትጠይቁኝ በሙሉ እስር ቤትም ቢገባ ማይክል ጃክሰን መቼም ለድራማው እንጂ እውነት ምንም የሰራው ኃጢያት እንደሌለ አስረግጬ እነግራችኋለሁኝ። ታዲያ ሩታ እንዴት በልጇ አባት ጨክና ልታሳስረውና እንዲሁም እንዴት ባልሆኑ ሰዎች ባልታወቁ ሰዎች እንዴት ልታስይዘው ቻለች? የሁሉም ጥያቄ ነው ዛሬ የዋለው። ምክንያቱም እስኪ ሰከን በሉ። መቼም እናንተ እውነትን ሲያወሯችሁ ስለማትቀበሉ ለእናንተ መልእክት አንዳንድ ሰዎች እንዴት አድርገን እናስተላልፍ ስላችሁ ከካሜራማን የሰማሁት አንዳንድ ነገሮችም ቢኖርም እንደዚህ ለክፉ የሚሰጥ ነገር እንደሌለ ነው የምነግራችሁ እላለሁ። ታዲያ እባካችሁ አብርሃምና ሄርሜላ ትናንትና በዋና ውስጥ ሆነው ህዝቡን እንደዛ ሲንጫጩ መዋላቸውም ማምሸታቸውም ሩታም እንደዛው በተለቀቀው ቪዲዮ በጣም ብዙ ሰው ሲከራከርበት ያመሸ ቢሆንም ግን ዛሬ ግን ህዝቡ ላይ በረዶ ከተውበት መዋሉ ተሰማ። እንዴት በረዶ ሚዲያውን ታረጉታላችሁ? ያለ እናንተ ዩቲዩበሮች ባዶ እንደሆኑ ዛሬ አይተነዋል ማለት ነው። ስለዚህ እባካችሁ አብርሃም ታደሰ የሚዲያው ድምቀት በስድብ እንጂ በምክር ቢሆን እንደኔ መልካም ነው። ስድብ አብርሃም ታደሰን አይገለውም ያሳድገዋል እንጂ። እንዲሁም አቤት አብርሃም ታደሰ እንደው ማማሩ ውበቱን ሁሉ ድፍትፍት አድርጎባችሁ የለ እንዴ? ይሄን ሰሞን ሩታና አብርሃም ጉድ ነው ላይ